ላንተ ይብላኝ እንጂ ለወዳጅ አባይ እኔማ የድሌ አጣዋለሁ ወይ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ እሁድ እንዴት ነው አሪፍ ጊዜ ያሳለፋችሁ እንደሆነ ተስፋ አድርጋለሁ በዛሬ ቪዲዮቻችን በጣም መነጋገሪያ የሆኑ ቪዲዮችን እንመለከታለን ጋዜጠኛው ከግብረ ሰዶም ሐሜት መልስ የሰጠው አነጋጋሪ መልስ አለ በተለይ ስለ ኢቢኤስ የተናገረበት መንገድ በጣም መነጋገሪያ ሆኗል ሌላኛው ጉዳይ የቲክቶከሯ እናት ሞት ጀርባ ያለው ጉዳይ አለ እናነሳሳለን ከሱ ጋር ተያይዞ አንዳንድ ሐሳቦች ተነስተዋል በጣም ምርጥ ቪዲዮዎች እንዲሁም አዝናኝ አስተማሪ ቪዲዮዎችን ሰባርጌላችኋለሁ እንደ ሁሉ ጊዜው ቪዲዮ ስትመለከቱ ላይክ በማድረግ ጀምሩ ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ ካመመኝ ዛሬ ሳምንቱ ነኝ የእውነት አትታመሙ ከታመማችሁ እግዚአብሔር ይማራችሁ እግዚአብሔር ይማረ በሉኝ አንድ ንጹህ አይጠፋ ቤተሰቦች እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ የትም እንዳትሄዱ ዮቪ ማዘር ቲክቶክ ማየት ከጀመረች በኋላ ማዘሮችም ያያሉ ዘንድሮ ወይኔ አንተ አቤት የብርቄን ስቶሪ ቆየሁት ታዲያ ምን ችግር አለው ማየ ምንድነው የምትይ አንተ ዝበል ጭራሽ መልስ ትመልስልኛለህ እንዴ ለአባቴ ሪፖርት አድርጌ ከዚህ ባንድ አላስደርም እንዴ ዘንድሮ ልጆች እኮ A few moments later አንዳናዚ አቤት እስኪ ለምሳውት ስራ ደሞ ከጣመኝ ሪፖርት አደርግልሃለሁ ስናፕ አድርገሽ ስቶሪ ብታረጊ ይሻላል ወሬያቸው ስለ ቲክቶክ ነው ማዘር የቀጠነው ስጋት ይላል በየ ምን ሆነሻል አንቺ ሴትዮ እንደውም 2 ሚሊዮን ብር ወርደው መስተኛ ካሉን ካላገባ እንዴ 2 ሚሊዮን ብር እንደውም ይሄን የተመታ አካውንት የሚመስል ልጅ መልሽ ይወጥልሃል እንደውም ተው እኔ ቲክቶክ ጀምሬያለሁ ሁላችሁም ፎሎ አድርጉ ላይክ አድርጉ ወሳብ ማለት ቤት አባ ሰላም ነው ዳኒ እንዴት ነው በእናትህ አታውቃትም እስከ ሳይ God have mercy upon us ማንች ስልኩን ይዞላጥ በቃ ትችላለህ ምን እያለች ነው አይፎን 17 ካልገዛልኝ እውነቱ ነው አዎ ምን ይባላል ለምን አይፎን 17 ካልገዛልኝ ብለሽ ከመጨቀጨቅሽ ወርዳሪ ጠብሰሽ እሱ ለምን አይገዛልሽም እውነትህን ነው እንደውን ልክ ብለህ ከውጪ ገላገልኩ እችላለሁ ተጠቀሙ አባ እንዴ ስልክህን ስጠኝ 0945 አራ አይደለም አስደውልኝ እሺንኪ ሲሟን ነው ሲምቱ ነው ያለው ሁለቱም ይመቸኛል አንቺስ እሺ ነይ በቃ አራ ልቀቀኝ ያማል ማታ እኮ በእናት ብር ጨርሼ ገባው አይ ምንም ብር የለኝም ማለት ትንሽ ብር እኮ ነው 100 ብር የለኝም እሞኮ ማታ ቤቲ ምን ሆነች ወንድሟ ጋር ወደ ቤት ገባች እንደው ሞራል ነው ናንካ ዝርዝር የለም የለኝም ትራንስፈር ማርጋ 1070 አዎ ምንድነው አለህ መሰለኝ እችላለሁ እኔ ሁሌም እችላለሁ እኔ እንደው ሞራል ነው የተበጣጠስ ኤርሚላ አገባስ ቢያለው ላማክርህ ነው የመጣው እሺ ልታገባ አስበሃል አለ የለኝም ከሌለማ ልሃለው ስጥ እንጂ እኔ ሁሌም እችላለሁ እኔ እንደው ሞራል ነው የሆነኝ እውነት እንዴ ግድ የለም ተው አታስፈራሩ ህዝቡን ሰሞኑ ሚዲያ ላይ በቃ የተዘዋወረ ያለው ገንዘብና መኪና የሌለው ሰው ማግባት የለበትም የሚል ህግ ደንግጎ ይሁን አላውቅም በጣም ሰውን እያስፈራሩ ነው አይ ዶንት ኖ ብቻ እስቲ ደግሞ የሆነ ቪዲዮ እስቲ ተመልከቱ ኮሜንት ላይ ያለው ሊንክ ገብታችሁ ብታዩ ደግሞ ደስ ይለኛል እንዴ ይገጨው ነው ጓደኛሽ ነው ወንድሜ ጓደኛ ገባና ፈረባ ግባ ማአት ግባብህ ምንድነው ታስታውሳለህ አስኮርጀኝ ስለ አዎ አብረን ነበር ከፊት ለፊት ነበር የምትቀመጠው ካንተ ላይ ለመኮረጭ እንዲህ ስንጠራራ ነው አንገቴ ዛሬ እንዲረዝመው የቀረው አዎ ረዘመው ሳልሸፍነው አልሄድም አዎ ረዘመው ወንድሜ ይኸው አይኔን ከዚህ እዛ ነው የሚያየው አዎ እድሜ ላንተ ፈለቀ ፈጠጠ ወዴት ይሄድ ስራ ፍለጋ ላይ ነው ዛሬ አዎ እድሜ ልክ ትከራተታለህ ማለት ፈልገው ታካለ አስከፋኛ ማአት ይግባብ ምን ጠቀመ እስኪ ያኔ ብታስኮርጀኝ እንኳንም አላስኮርጀ አይ ትደርሳለህ ደከመኝ እኮ በእግሬ እየዞርኩ ብትወስደኝ ምን ችግር አለው ጫማ ያለቀ ነገር እንዴት ነው የሚሆነው እንደዚህ ነገር ግን ምን ይቀንስባል ያኔ ምን ይቀንስባል እስቲ ባስኮርጀው ምን አለብኝ እስኪ
እኔ ዛሬ ይወስደኝ ነበር በመጣ አረ ሼሩን ላይ ገንዘቡ በነገራችን ላይ ኢትዮጵያ ውስጥ ጎበዝ ተማሪ ሆኖ በጣም ጂነስ ተማሪ ሆኖ ሀብታም በጣም በቃ ሀብታም ብዙም አላስተዋልኩም። ለምንድን ነው እንደዚህ የሆነው ብላችሁ ስታስቡ ለካ ብዙ ታሪክ አለ ነው የሚባለው። እንግዲህ አፍሪካ ነው የሚባል ነገር አለ። እንግዲህ ደሃ ስትባሉ ጥቅሳችሁ መከራ ነው። ማነሽ ግማሽ ሊትር ውሃ አምጪልኝ። አልሰማሽኝም? ግማሽ ሊትር ውሃ። እሺ ከእነ ደሞችን ያመጣት ሴትም ንቃን ይቻላል። ምን ታኛለሽ? ቅጁ እንጂ እዚህ 10 ብር 20 ብር ከምትለቃቅሚ ለምን እንደኔ ዲያስፖራ ጠብ አድርገሽ ህይወትሽን አትቀይሪ? ምን አጥፍቶ ይወጣላት ምንድነው የምትለው? እንዳንቺ ገላይን እየሸጥኩና ሀብታም ግርግር ስር እያልኩ ከማመጣው ገንዘብ እዚህ የማገኘው 10 እና 20 ብር ለኔ በረከቴ ነው። እሺ ድሮም ደሃ ስትባሉ ጥቅሳችሁ መከራ ነው። እኔ ለራስሽ ብዬ ነው። አንቺ ቆይ ወንድሜ ያወራችሁት ያልሰማው ነው እንደመሰለሽ? ጭራሽ ተባብራችሁ ልትመቱ ነው። ትሰሚያለሽ? ሴት መሆንሽ በጀሽ እንጂ አይንሽን ነበር ማጠፋልሽ። ወንድሜ ተው፣ ለዚህሽ ምንም አይጉልበት አታባክን። ህይወትሽን ልቀይር ባልኩ ጭራሽ በጎረምሳ ታስደብድቢ ነው። እሰራላችኋለሁ። ሁለተኛ ከማንም ሰው ጋር እንዳትጣላሽ። ድጋሚ እዛ እስር ቤት ውስጥ እንድገባ አልፈልግም። አንቺ ማንም እንዲነካብሽ ስለማልፈልግ መከታይ እኮ ነው ወንድሜ። አራዴ በጥፊያ ጮላት። ከዚች መናጢ ደሃ እኔ አልሻለውም ነበር። የሆነ ነገርማ ሰርታበታለች እንጂ እንዲህ በጤ ነው ያለው። እያት እስኪ ሳሚዬ ደርሶኛል። አመሰግናለሁ። እሺ አብሽር አብሽር ኮኪ አትጥፋ። ደግሞ ይልመድብህ። ይመችሽ። እኔማ መርዛ ጠጥቼም ቢሆን እገላታለሁ እንጂ አይኔ ያያት ተንኮላችሁ ነኝ እንዴ? እሺ እባክሽ መንደር ለመንደር እያዞሩ ቡና ማፍላቱን ተያይዘሽዋል። ምን ልታዘዝ? ቮድካ። አምላክ ትዕግስቱን ስጠኝ። እኔ እኮ ያቺ ጓደኛሽ የማንንም መንደሬ ሰብስባ ቡና እያጠጣሽ ነው ስትለኝ አታረገውም ብዬ ነው የመጣሁት። አደረኩት ስራ አይደል? ምንድነው? ምን እያደረግሽ ነው? አከላይ ስላልተመቻት እየደፋችሁ። ለምን ስነ ስርዓት አይኖራችሁም? ጠጡልኝ ብሎ ያስገደዳችሁ ይል ትሰሚኛለሽ? ኬቢሻን ገንዘቡን ፈልገሽ እንደቀረብሽው በደንብ ጠንቀቃ እናውቃለንሽ። ጨርሳችሁ ለነገር እንደመጣችሁ በደንብ ታስታውቃላችሁ። ከቻላችሁ ስራ ቦታ ይለቃችሁ ውልቅ በሉ። እውነት ቡና ማንቃረሩ ሙያ ሆኑ ነው ይኬድልሻል። የሴት ልጅ አይምሮ ከምንድን ነው የተሰራው? ለተንኮልም ሲሆን አንደኛ፣ ለመፍትሄም ሲሆን አንደኛ ናቸው ሴቶች። ተው ግን ለተንኮል አትጠቀሙ። እኔ ወንድማችሁ ልምከራችሁ። እውነቴን ነው እና ለጥሩ ነገር ብትጠቀሙበት አሪፍ ነው ብዬ አስባለሁ። ከዛ ውጪ የሴት እንደዚህ መቀናናት ምናምን ተንኮል ክርስትና ስሜ ቀዳዶ ማረሚ ኪዳነ ማርያም ማለት። ኧረ ይሄን ሰውዬ አንድ በሉት። ቀዳዶ ማርያም ማለት ኪዳነ ማርያም ማለት አይደለም። እሱ ሊል የፈለገው ዋዳ ማርያም ነው። ቀዳዶ የሚለውን ኪዳነ የሚለውን ክዳን መስሎት ነው። ኦኬ ገብቷችኋል አይደል? ኪዳነ ማርያም ማለት ዋዳ ማርያም ነው እንጂ ቀዳዶ ማርያም አይደለም። ኤኒዌይስ ሰውዬው ግን ያዝናናኛል በበኩሌ። እኔ ምን አይነት አካሄድ እንደሚሄድ አላውቅም። በነገራችሁ ላይ ሰውዬው እንደዚህ አይነት ነገር በነገራችሁ ላይ ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ይባላል። ገብቷችኋል? እሱ እግር ስላለው እግሩ እንደዚህ ስቱዲዮ ውስጥ መረበሹ ይሄን ያክል አስፈላጊ ነው ብዬ አላስብም። እንደኔ አንድ እዚህ ጋር ማህበረሰብን እስካሰበ ድረስ ማህበረሰብን ነው የሚያሰደው። ገብቷችኋል አይደል? እዚህ ጋር ቀጥታ ሰው ምንድነው የሚያስበው? ቀጥታ እሱ አሁን ይሄ እንጀራ ያማራ ነው መብላት አልፈልግም ምናምን ብሎ ሲመጻደቅ የነበረ ሰው ነው። በነገራችሁ ላይ ማንም የማይሆን ነገር ከተናገረ በቀጥታም በተዘዋዋሪ ማህበረሰቡን የሚነካ ከሆነ ያልሰማው ማንም ይሁን እንደዚህ አይነት እርባና ቢስ እንትን ባህሪ ማሳየት ካራክተር ማሳየት እኔ ጥሩ አይመስለኝም። ትልቅ ሰው ነው እኔ እርግጠኛ ሆኜ የምነግራችሁ። የኢትዮ ኤርትራ ጦርነት ላይ ዘምቻለሁ ያለ ሰውዬ ከሆነ እኮ ኦልሞስት እኮ 50 አመቱ እኮ ነው። አባቢ ራሱ ስንት አመቱ ነው? እንደዚህ አይነት ነገር አንድ ማህበረሰብን ማሰደብ ነው። የናዘር ወይ ደግሞ እዛ ጋር ደስ አይልም። እና ለነገራችሁ የፈለኩት ዋናው ነገር
ቀዳዶ ማርያም ማለት ኪዳነ ማርያም እሱ እንዳለው ኪዳነ ማርያም ሳይሆን ዋዳ ማርያም ነው። እሱ ቀዳዶ ማርያም ማለት ክዳን ነው። እሱ የፈለገው ኪዳነ የሚለውን ክዳን ብሎ ነው ያነበበው። እኔ በነገራችን ላይ ለሌላው የባህሪው ጉዳይ ሲሆን ባህሪ ችግር ከእውቀት ማነስ ከኢጎ ችግር ምናምን ሊመጣ ይችላል። ግን አንዳንዴ አንድ ሰው ለለበሰው ልብስ ክብር ቢሰጥ ጥሩ ነው ብዬ አስባለሁ። የመከላከያ ጀግና መከላከያ ሰራዊት የሀገር ንብረት ነው የሚባሉት አይደለም። እኔ ምን እንደምል አላውቅም። የእውነት ለመናገር ስቱዲዮ ውስጥ እንደዚህ መሆን አንድ ጋዜጠኛ ላይ ተነስቶ ሊያውም በተፈጥሮ አካል ጉዳተኛ በሆነ ሰው የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ ፈልጋለሁ አለች። ብንጨቃጭቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታውን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምፅ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታውን አሰፋ ይህንን መልእክት አስተላልፏል። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ሁን። ለልጆቻችሁም ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ስለዚህ አሁንም እናገራለሁ። ታዋቂዋ ቲክቶከር እናት ማረፏ እንግዲህ በጣም አሳዛኝ ነው። ነፍሳቸውን ይማር። ነገር ግን አንዳንድ ጊዜ የቤተሰብን ጉዳይ ሶሻል ሚዲያ ላይ ይዞ መምጣት ችግሩ ይሄ ነው። ብዙ ሰው ልጅቷ ላይ እኔ እንዴት አይነት ሀሳብ እየሰጡ እንደሆነ አሁን ወዳጅ ዘመድ፣ ወገን፣ ቤተሰብ ሲሞትባችሁ ኢትዮጵያውያን የተለመደው ነፍስ ይማርልሽ እግዚአብሔር ያጽናሽ ነው የሚባለው አይደለም። ይኸው ከእናትሽ ጋር የተባለው መድገም አልፈልግም። ብቻ ብዙ ነገር ተብሏል። ልጅቷ እሷ ራሷ እንደገደለች ልጅ እናትን እንደገደለች አይነት አስመስሎ ኮመንት የሚጽፉ የሚያወሩ ሰዎች አሉና እኔ በጣም ይገርመኛል። እስቲ ከዚህ በፊት እናትየዋ ምን አይነት ንግግር አድርጋ ነበረ እንመልክ። ሰላም ቲና እባላለሁ። ለማታውቁኝ ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋራ ላይቭ እየገባን ብዙ ጊዜዎችን አሳልፈናል። በመሃሉ ጊዜ ስለጠፋ ተጠፋፍተናል። አሁን ይሄው ቻናል በኔም ከፍቼ መጥቻለሁኝ። አንዳንድ ጥያቄዎች ቢኖራችሁ የምናደርገው ነገሮች ካሉ ይሄው አቬይለብል እንድታገኙኝ ይሄው እንደጠየቃችሁ መሰረት መጥቻለሁኝ። እና እኔ በቃ ሰው ያቅዳል እግዚአብሔር ነው የሚፈጽመው የሚባለውን ነገር እንግዲህ ታዩታላችሁ ግልጽ ብሎ። እንደዚህ አይነት ነገር እንግዲህ እናትና ልጅ ሚዲያ ላይ የሚወጡት ከዚህ በፊት እቺ እናት የሞተችው እናት ከዴዚ ጋር ብቻ አይደለም። ጂጂ እና ሳምሪም እንግዲህ ያው ላይፋቸው ፓብሊክ ነው፣ ያው የሚታወቅ ነገር ነውና ጂጂም በጣም ከዚህ በፊት ያጋጠማትን በዚህ አጋጣሚ አንስታለች። እናንተ ሚዲያ ላይ ሌሎቻችሁ የእውነት እንደዚህ አይነት ነገር ስታዩ ላይፋችሁን ዴሊ ላይፋችሁ ማንም ላይፍ ውስጥ እኮ ሀዘን ደስታ አለ። ሚዲያ ላይ የምታዩት ግን ስክሪፕትድ ነው ብዙ እና ስክሪፕትዱ ላይ ግን ሀሳብ ሲሰጥባችሁ ለካ መታየት የፈለጉትም ሚዲያ ላይ ያ የፈረደበት ሚዲያ ላይ እና ገንዘብ መስራት ከመጀመሪያው ገንዘብ መስራት ነው እንትናቸው። ከዛ ቀረጹ 3-4 የቀረጹ ከእናቴ ጋር ተታረኩኝ ምናምን አሉ፣ ብራቸውን ሰሩ፣ ጠፉ። በቃ እናቴ ጋር ለመጣ እናቴ ጋር እኔ ነገር አልፈልግም።
ይሄን ነገር አልፈልግም። ይሄ ሚዲያ ላይ እናት በቃ አልፈልግም። እኔ በፈልገው ልጄን ማትረፍ ነው ስለው አኮረፉ። ከዛ ክሪስማስ መጣ። በፍጹም መምጣት አለባት አልኩ። ክሪስማስ መምጣት አለባት አልኩ። ክሪስማስ ላይ ስትመጣ በግድ ነው የመጣችው። በግድ ልክ ልብሷ ልትቀይር ስትገባ ተከትያት ግብት። ከዛ ቆም ያልኳት፣ ምክንያቱም ሌላ ጊዜ ላያት አልቻልኩ። ቆም ያልኳት ምን ነው አለች። ቆም ያልኳት ቁጭ አለች። ቆም ያልኳት ቆመች። አርግዘሻል አልኳት። አየኋት፣ በቃ ሳያት አርግዛለች። አርግዘሻል አልኳት። አዎ አየኋት፣ አርግዘሻል። ውጪ ያልኳት፣ ውጪ ከቤት ያልኳት። ብቻ እሷን ውጪ ብዬ ልክ መጥቼ እዚህ ጋር ስራ ሄጄ ብቻ ጠብ ያልኩት ምን እንዳዞረኝ ምን እንዳሽከረከረኝ። ከዛ ናቲ ራሱ አደ በቃ አበደ። ናቲ ራሱ አበደ። አባቷ ለካ ያውቃል፣ ነግረዋለች። አባትየው መጥቶ ነበር። ከዛ አባትየው ተቆጣ። እሷን በመኪና ውጫ እንኳን በቃ ውጣ ቢላ ይዤ ማለት ነው። ውጣ ልኛል። በቃ ውጣ። እንትን ቢላ ነበር ይሄ ክርስቶስ ላይ ምግብ ስትሰሩ የሆነ ምናምን ጠባብሼ ምናምን መቁረጫ እንተጠብሼ ነበር እና አጠገቡ ቢላ ውጣልኝ አልኩት። በቃ አባትዬው ሁለቱንም ጭኖ ሄደ። አላየኋትም። ከዛ በኋላ አላየኋትም። በቃ እዛ ጋር ተስፋ ትቆርጣል። ጭራሽ ምን አለ ተያት እንጂ እናቱ ደግሞ መወጣ ውጣ። ናቲ ራሱ ገፍትሮ ነው ያስወጣው። አስረግዞ አስቀብዶ አምጥቶ ምን ችግር አለ ይላችኋል። ይሄ ጭንቅላታም ምን ችግር አለ? ችግሩ ይሄ ነው። አሁን ያለንበት ነው ችግሩ። ይሄ ነው። ደንቆሮ አባት ሲሆን ችግሩ ይሄ ነው። ምን ችግር አለ? ይሄው ችግሩ ይሄ ነው። አሁን ያለንበት ችግር አንተ እዛ እኛ እዚህ ልጆች እዛ እሷ እዛ። አሁን ይሄ ነው ችግሩ። በቃ ችግሩ ይሄ ነው። የፈለገ እብድ ብትሆን እናት የፈለገ ምንም ብትሆን ከዶክተር እኩል ስለ ልጇ ታውቃለች። አይም ሹር እርግጠኛ ነኝ የምነግራችሁና የእናታችሁን ትእዛዝ ስሙ። በዚህ አጋጣሚ መልእክቴ ነው። ምን አለ ኖሮኝ እናት ኖሮኝ ብሰማት እኔ የእውነቴን ነው። አንዳንድ ሰዎች ለእናቶቻችሁ የሚሰጡት ግምት አካዳሚካሊ እንደኛ ስላልተማሩ ዘመናዊ እናቶች ስላልሆኑ ምናልባት በዛ ልክ ይሆናል የምትገምቷችሁ እናቶቻችሁ። ግን በቃ ተው። ኔቸር ጊፍት ግን ለእናት ታደላለች እና በተለይ ለእናትና ለልጅ የተሰጠው ኮኔክሽን ሌላ ታሪክ እና እናቶቻችሁን ብታዳምጡ ጥሩ ነው የሚለው መልእክት አስተላልፋለሁ። እስቲ ሀሳባችሁን ጨምሩበት። በተለይ ስለ እናት የምትሉት ነገር ካላችሁ ከጠንቋይ ልጅ ፍቅር ያዘኝ። ያንተ ደንቡ ባሰ። አረ ግብደው ጉዶን ኩልሽ በእናትሽ ምን ሆነክ ነው ሰላም ሳትለኝ ጉዶን የምትለው? አንቺ የት ትሄጂብኛለሽ? እኔ ግን ጉዶን ኩ ነው የምልሽ። እሺ ምን ሆነክ ነው? ከጠንቋይ ልጅ ፍቅር ያዘኝ ማለት ከሆነች ልጅ ጋር ተመቻችተን አባቷ ግን ጠንቋይ ነው። እና ታዲያ ምን ወሰንክ? እያወራኋት ነው። ምን ያደርገኛል? አረ እባክህ ሰውዬ ፈስ በፈስ እንዳያደርግ እንዴ። ፈስና ጠንቋይ ምን ያገናኛል? ደግሞ እኮ ቅድም አብረን አይቶናል። ማ ጠንቋዩ? አዎ በእናትሽ በዛ ላይ እንዴት እንደገላመጠኝ። ወይኔ ዱርዬው መቀመጫን እንዳትቆጣጠር ሊያደርግ ነው። እሱን ተይው እባክሽ። ፎቶ አላሳይሽ። ይኸው ጀመረች። የኔ አይደለም። አይ የኔ ነው እንዴ። ወይኔ ዱርዬው ከሷ ቀድሞ ፈሱ ደረሰ። እዚሁ ከኔ ጋር ብትሆን ይሻለ ነበር። ኧረ ጉዴ! እናው ምን ተሻለ? በቃ ሂድና ትቻለሁ በላቸው ይፈቱልሃል። በቃ መጣሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው።
ዘና በሉ፣ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው። እና ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመለሳለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች የለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመለሳለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ፣ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው። እና ስንት ሰው የስድስት ሰው ስም አንስተዋል እዚህ ንግግሩ ላይ። አራቱ ሴቶች ሊያ፣ የኢቢኤስ ባለቤቷ የአማን ፍስሐ ሲሆን ባለቤት ናፍቆትና ሉላን አንስቷል። እንዲሁም ደግሞ ከወንድ ደግሞ አስፋው መሸሻና የሞተው የኢቢኤስ ባለቤት አማን ፍስሐ ሲሆንን አንስቷልና ስለ ራኬብም አንስቷል። 5 ሴት ራኬብ አለማየሁን አንስቷታል። ለራኬብ መኪና ገስ ይቀባጥራል። ቅርታ ጠይቁና ወራሩ ትንሽ እኔ ያዝ ተደርጎብኛል። ግን ያው ወደ እስራ መመለስ ፍላጎት ማውራቱ ጥሩ ነው። እንዳውም ስለ አሜሪካ አውርቶ ነበረ። ላይቭን እየተከታተልኩት ነበረ። ላይቭ ላይ ምን እያለ ነበረ? እኔ አሜሪካን ሀገር በፍጹም መሄድ አልፈልግም፣ እዚህ ሁኜ ኢቢኤስ መስራት እፈልጋለሁ ብሏል። ያስገቡታል አያስገቡታም በቀጣይ ቀናት እናየዋለን ብዬ አስባለሁ። እንደ ጋዜጠኛ ግን ትንሽ ቁጠብ መሆን አሪፍ ነበረ። ለራኬብ መኪና መገዛቱን ሰማን፣ ብዙ ነገር ሰማን፣ ብዙ ነገር አውርቷል። ብዙ ብቻ እናምጣ ወደዚህ። አሁንም ያው አሪፍ ሳይኮሎጂካል ስታተስ ላይ እንዳለ አይሰማኝም። ምን ያሁን እንዴት ነሽ? ሰላም ነው። ዓለም እንዴት ሰነበተች የሚል ከ50 ሚሊዮን በላይ ቲክቶክ ፎሎወር ያለው አካውንት አለኝ እና እዛ ገጻችን ላይ አንዳንድ ወጣቶችን የተለያዩ ጥያቄዎችን እንጠይቃለን። ፈቃደኛ ነሽ? እሺ ፈቃደኛ ነሽ ብላ ተመልካቾቻችን፣ እንግዲህ ከኑሮ ደረጃሽን ጀምራ የኑሮ ደረጃሽ ምን ላይ ነሽ? አሁን 1 ዓመት ከ2 ዓመት በፊት ድሃ ነበር። አሁን ሰቀቀናም ድሃ ላይ ደርሰናል። ሰቀቀናም ድሃ ላይ ደረሳችሁ። እንኳን በሰላም ደረሳችሁ። እንኳን ደህና ቆያችሁ። እናንተ ከኛ ወገን ነው አስታውቃለሁ። በቃ ሶፊት አይገደልም ካሜራ ፊት ላይ። እሺ ምንድነው ለዚህ ጉዞ በቃኝ? ምንድነው ታስቢያለሽ? እኔም ብትጠይቀኝ 2020 ላይ ይሄን ዳንስ አለመደረስ። ኦኬ በጣም ጥሩ። እሺ ከዛሬ ከ5 ዓመት በኋላ በጠይቅሽና የኑሮ ደረጃሽ ምን ላይ ነው ብለሽ ምን የሚሆን ይመስልሻል? ይመስለኛል ይሄን አለመደረስ። ኦኬ እንዴ እሺ እንግዲህ ታችን ካንቺ ብዙ ነገር ተምሯል ብዬ አስባለሁ። እና እንዳይረፍድ ይሄኛው ይደነስ እንዳያመጣ ምክንያት አለኝ። ይደነስ በደንብ። እሺ አለጋ አኩኩሉ አለጋ አኩኩሉ አለጋ
ፖሊ ግን እንዳይኝ እጅባል ምን አቀረኝ ሞኝ እኮ ነው አልነጋም አኩኩሉ ግን እንዳያዩ እሱም እዚህ ጋር ላይ አኩኩሉ አልነጋም አኩኩሉ አልነጋም እንዳይነጋብህ በዚህ ሁኔታ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘና ፈታ እንዳላችሁበት ቁም ነገሮች እንዳያችሁበት ተስፋ አድርጋለሁ። ቪዲዮ ላይ ሀሳቦቻችሁን ማስቀመጣችሁን እንዳትረሱ፣ ላይክ ማድረጋችሁንም በፍጹም እንዳትረሱ። ፕሊዝ ቻናሉን ሰብስክራይብ አድርጉ። ቀጣይ ቀናት በመጣ ቪዲዮ እንገናኛለን።